ተዋህዶ ይሄን ነው የምትሰብከው። ተዋህዶ ደብተር አይደለችም፣ ጠንቋ አይደለችም። በዚህ አጋጣሚ መልስ ይሆናችሁ ፕሮቴስታንቶች በደንብ ስሙ። አይኔን አበራችልኝ ብላለች። ክብር ለድንግል ማርያም፣ ክብር ለድንግል ማርያም። ይሄ ፎ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት። ክርክሮቹን በጣም ከባድ ነበሩ። ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። እነዚህንና የመሳሰሉትን ጉዳዮች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ጉዳይ አብረን እንመልከት። ወንጌልን ያላመኑ ወንጌል ፍቅር ነው፣ ወንጌል ማተብ ነው። ይሄ ማተብ ነው። ይሄ ማተብ ወንጌል ነው። ምንም ሳይነገር ብቻ የማተብ ወንጌል። ለምን ካልከኝ አንድ ሰው ቲሸርት አሰርቶ ፎቶውን ለጥፎ ባነሩን ዘርግቶ እኔ ቸርች ጋር ና ብሎ ራሱን ፕሮሞት እያደረገ ክርስቶስን እየሸፈነ ቤተክርስቲያን ለገንዘብ አድርጎ እየሸቀጠ እየኖረ ልጆቹን እያስተማረ የልጅ ልጁን እየረዳ ኦኬ፣ እዛ ጋር ድሃ ግን ግራ እየተጋባ የሚኖርበት ቤተክርስቲያን ማረፊያም አይደለም፣ እውነተኛ ቤተ እምነትም አይደለም። አንዲት ሃይማኖት፣ አንዲት ቤተ እምነት፣ አንዲት እውነት ኦርቶዶክስ ተዋህዶ ነች። የማፍርበት አይደለም። ስጠየቅ የሚያናደኝ ስለዚህ ማተብ ሰው ሲጠይቀኝ የምናደደው እንደዚህ የምናገረው ኮምፔር ማይደረግ ስለሆነ መጠየቅ ያለበት ብዙ ጥያቄ አለ። ይሄ ማተብ ጥያቄ ነው። የተሰቀለው ክርስቶስ ኢየሱስ ይባላል። አዳኝ የሆነው ህይወት የሆነው ያለና የሚኖረው አልፋና ኦሜጋ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ የዓለም ቤዛ። ተዋህዶ ይሄን ነው የምትሰብከው። ተዋህዶ ደብተር አይደለችም፣ ጠንቋ አይደለችም። በዚህ አጋጣሚ መልስ ይሆናችሁ ፕሮቴስታንቶች በደንብ ስሙ። ተዋህዶ ውስጥ ጥንቁልና የለም፣ ሟርት የለም። ኦኬ፣ ይሄ የሚነግሯችሁ ነገር ትብታ ምናምን የእንትን መንፈስ የጨለማ መንፈስ በሰሜን በግራ ምታው በቀኝ ሰሜን ግራ የሚባል አጋንንት የለም። ተዋህዶ ውስጥ ያለው እውነት ነው። አንዲት እምነት፣ አንዲት ሃይማኖት፣ አንዲት የሆነች ጠንካራ የሆነች ቤተ እምነት አባቶች የሞቱላት ያለች የምትኖር ዛሬ ላይ የምታነቡትን መጽሐፍ ቅዱስ የሰጠች ያስተማረች ሁላችሁም አራት ወደኋላ አያቶቻችሁን ብትሄዱ ኦርቶዶክስ የነበሩ ኦርቶዶክሳዊነት ያኮራል ያኮራል ያኮራል። ፕሮቴስታንት መጥቶ ኦርቶዶክስ መጠየቅ ማለት ሌላ ድራማ መፍጠር ማለት ያ ማለት ነው ልጅ ቢሮጥ አባቱን አይቀድምም። ስለዚህ ይሄን ቤተክርስቲያን በዘመናት መካከል የነበረች መጽሐፍ ቅዱስን እየሞቱ ያስተማሩላት ይችን ቤተክርስቲያን ከመቀበል ውጭ አማራጭ የላችሁ። ለምን ካልኳችሁ ዘይት ቸርቻሪ አያዋጣችሁም። ዘይት ቸርቻሪ ቸርችሮ ሞምባሳ ይሄዳል። ዘይት ቸርቻሪ ቸርችሮ አንቺ ላይ የሐሰት ትንቢቱን ተናግሮ አፍሪካዊ ትንቢት ይነግርሻል። አየሽ ኢትዮጵያን የምትኖሪ ስለዚህ እሱ ያንን ያውቃል። ስለዚህ እንደዚህ ይልሻል፣ ቪዛ መጣልሽ ተመታልሽ፣ አሁን እግዚአብሔር ኃይል መጣ ቅባቱ ስትባረክ ያየው እንትስት ያለው እዚህ ውስጥ መባረክ የለም፣ እዚህ ውስጥ ማደግ የለም። ይሄ ወንጌል አይደለም። ቪዛ የሚሰጥ ወንጌል አይደለም። ወንጌል ዋጋ የሚያስከፍል ነው። ወንጌል ገዳም ውስጥ ሆነው አባቶች ጥሬ እየበሉ የሚያድሩለት ነው። ወንጌል ማለት እውነት ነው። ያለ ምግብ መኖር ነው ወንጌል። ደርቀው ስላዩ አየህ፣ መናፍስቶች የመናፍስት ዓለም ሸለቆ ውስጥ ይኖራሉ፣ ገዳም ውስጥ ይኖራሉ። ውሃ የገማቱ የተነክሩ ተው ግማትማ እንደዚህ ማለት አትችልም። ግማትማ እንደዚህ ማለትም አትችልም። ግማት ማለት ያለብህማ የሚቸረችረው ሌባ ነው። ግማት ማለት ያለብህማ ሴት እየደፈረ መድረክ ላይ የሚቆመውን አገልጋይ ነው። ግማት ማለትማ ያለብህ ህግ ባለበት ሀገር ላይ ህግ በማያውቀው ምዝበራ ዘይት የሚቸረችሩ ቤተክርስቲያናቸው ካውንስሉ ያገዳቸው ትዕቢተኛ የሆኑትን ሰው ነው ማለት ያለብህ። ኦኬ፣ እነዚህ ተዋህዶ መናገር ማንም አይችል። የጨለማ መንግስት የጨለማ ተመታ፣ ዛሬ ከጉባኤው ላይ ተመታ። ሰው ማተብ ስላደረገ ጨለማ እንዳይመስልህ። ይሄ ማተብ ክርስቶስ ኢየሱስ ነው የሚሰብከው። አንድ ደብተራ ተብትቦ የሰጠኝ አይደለም። አንድ የሆነ ደብተራ ምናምን ውቃቢ የምትሉት ተብትቦ የሰጠኝ አይደለም። ይሄ የሰጠኝ ወንጌል ነው። ኢየሱስን ስትወደው ተዋህዶ ይገባል። በጣም ስታውቅ ያወቅ ጴንጤ ስትሆን ኦርቶዶክስ ትሆናለህ። ወንድሜ በደንብ ስማ። ጴንጤ በመሆን የሚገኝ የዘላለም ህይወት የለም። ይህን መነግራችሁ ለመጨረሻ ጊዜ ነው። ለምን ካልከኝ ጴንጤ የምትላቸው ምሁሮች፣ ጴንጤ የምትላቸው መምህራን የሚያስተምሩት እያንዳንዱ ትምህርት ገንዘብ ተኮር፣ ምድር ተኮር ስለሆነ ማየት እንችላለን። ትባረካለህ የሚል የመጀመሪያ ስብከታቸው ነው። ለምሳሌ የብልጽግና ወንጌል ተብሎ ስለመበልጸግ በጣም ያስተምራሉ። ብልጽግና ማደግ፣ ህይወታችን በድሎት መኖር። ይሄ ደግሞ ወንጌል አይደለም። ክርስቶስ የተናገረው መጣ ወደ ምድር፣ ታረደ፣ ሞተልን። ለምን? ለእኛ መከራ እየከፈለ ነገር በጣም ባዶ እያደረገ ነበር፣ ሲቸገር ነበር፣ ሲራብ ነበር፣ 40 ቀን እየጾመ ነበር፣ እየጸለየ ነበር። በዛ ሰዓት ሰይጣን መጥቶ ፈተነው። እንደዚህ አረው ይሄን ድንጋይ ዳቦ አድርግ ብለው፣ ምክንያቱም ርቦት ነበር። አያችሁ፣ በዛ ሁሉ መከራ ውስጥ ክርስትና እየተራባችሁ ዋጋ የምትከፍሉበት እንጂ ለመብላት የምትኖሩት አይደለም። ለባርኮት የምትኖሩት አይደለም። ሙዚቃ ስለተደረደረ ውስጥ ስሜት መንፈስ ቅዱስ የነካ እንዳይመስል። ስፒከሩ ሲቆም፣ ኪቦርዱ ሲቆም፣ ይሄ መንፈስ ቅዱስ የምትለው የልምምድ ስሜት ይቆማል። አስረግጬ ነው ነገር የማይክ ጩኸት፣ የስፒከር ጩኸት መጣ። ሁላችንም እናወራለን፣ በልሳን እንናገራለን። መጥቷል እየገባ ነው። ይሄ መንፈስ ቅዱስ አይደለም፣ እንዳትሸወድ። መንፈስ ቅዱስ ክርስቶስ ኢየሱስ የዲሲፕሊን አምላክ ነው። ስነ ስርዓት ያለው የሚያድን የሚያዋጣ ኃያል የሆነ ሁካት አይደለም ክርስቶስ ኢየሱስ። ወንጌል ትዕቢተኛ አያደርግም። አገልጋዮችን ተመልከት፣ መሪዎችን ተመልከት፣ ትዕቢተኛ ናቸው። አይሰሙም፣ ከአገልግሎት በኋላ አያገኙም። ናና ደግሞ ቤተክርስቲያን ጋር አባቶችን ተመልከት፣ ታጅበው አይሄዱም፣ በመሳሪያ አይጠብቁም። የምስራች የደስታ ዜና አለን። አሁን በዚህ ሰዓት ካህናት አባቶች ጸሎት እያደረሱ በነበሩበት ሰዓት
ይህች እህታችን አይነ ስውር ነበርኩ፣ ድንግል ማርያም በዚህ ሰዓት በዚህ ደቂቃ አይኔን አበራችልኝ ብላለች። ክብር ለድንግል ማርያም፣ ክብር ለድንግል ማርያም። አመስግኝ። አልችልበትም። እመቤቴ ምስጋና ብቻ ነው ለሷ የሚቀበላል። ቅዳሜ ዕለት ከሰዓት በኋላ ነበር አይኔን ያጣሁት። እስከ ሐሙስ ዕለት ድረስ እምነቷ ሰጠውኝ፣ ተቀባው። ጭላንጭሉን ብርሃኑን ማየት ሞከር አድርጌ ነበረ፣ እምቢ አለኝ። ሕክምና ገባሁ፣ ምንም የለም ተባልኩኝ። ዛሬ ግን አሁን በአሁኑ ሰዓት ብርሃኔ ተመልሶልኛል። እናትና ወንድም እህቶቼ፣ አባቶቼ የድንግል ማርያም ለሁላችሁ ድንግል ማርያም ለእኔ ደረሰ፣ ሌላ ሁሉም ይድረስልኝ። ቃላት ያጥረኛል፣ መናገር አልችልበትም። አመስግኑላት፣ አመስግኑላት። ለእህታችን የደረሰች ድንግል ማርያም ለሁላችን ሐዘናችንን ወደ ደስታ፣ ለቅሷችንን ወደ ደስታ ትቀይርልን። አንዴ እየታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባሰብኩት ልቤን ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ በአንቺ ላይ ሲፈጠር እንግዳ ስራት በጣም መስማት የማናውቀውን ነገር ሁሉ ሰማን። ይሄ እፎ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት። ክርክሮቹን በጣም ከባድ ነበሩ። ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። ጭንቅላቱን ነደደበት፣ እዚህ ላይ በእውነት ነደደበት። ይሄ ብቻ መንደድ ብቻ አይደለም፣ በጣም 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 ያሳዝን ነበር። ተንቆራጠጠ፣ መነጽሩን ገልብጦ ሁሉ አለ። ልገልበጥ አለ እንግዲህ አባቴ ላድርግ በእውነት የእኔ እናት በእውነት እና ከባድ ነው እና አልተገለጸም የሚል እንደውም ዘፈኑ ላ ተሰራበት እና ሰምቼ አላውቅም። አላህ ባት አለው፣ አላህ አይን አለው፣ አላህ ጆሮ አለው፣ አላህ ምድስት አለው። ሰምቼ አላውቅም በእውነት። ከእስላሞች የማውቀው አላሁ አክበር ብለው አዛን አድርገው ቁርአናቸውን አድርገው ሲሄዱ ነው የማውቀው። ይህ አላህ እግር አለው ጥፍር አለው ሰምቼ አላውቅም። ስንት እጅ አለው ይላል። ክቡራንና ክቡራት ተመልካቾቼ እንግዲህ ቪዲዮውን አብረን ተመልክተናል። በእውነት ልብን የሚነካና የሰው ልጅ አእምሮ በቀላሉ ሊመረምረው የማይችለው ድንቅ ተአምር ነው። ስለ ማርያም ተአምር መስራት ስናስብ ሁልጊዜም ወደ አእምሯችን የሚመጣው የእመቤታችን የድንግል ማርያም እናታዊ ፍቅርና አማላጅነት ነው። እመቤታችን ማርያም በቃና ዘገሊላ ሰርጋቸው ላይ ውሃውን ወደ ወይን ጠጅ ተቀየረላቸው። ለተጨነቁት ምስኪን ሰዎች ወደ ልጇ በመለመን የመጀመሪያውን ተአምር እንዲደረግ እንዳደረገች ሁሉ ዛሬም በየቀኑ በሕይወታችን ውስጥ ተአምራትን ታደርጋለች። ተአምር ማለት የፈጣሪ እጅ በቅዱሳንና በደካማው የሰው ልጅ መካከል የሚገለጥበት ድልድይ ነው። እመቤታችን ድንግል ማርያም ደግሞ የዚህ ጸጋ ምንጭ ናት። አይነ ስውሯን ማየታቸው፣ በሽተኞች መፈወሳቸው፣ የተጨነቁት መጽናናታቸው የእሷ እናታዊ ጥበቃና ልመናዋ ከእኛ ጋር መሆኑን ማረጋገጫ ነው። ዛሬ ያየነውም ተአምር የእመቤታችን ልመና የሚያጠናክር የሰውን ልጅ ተስፋ የሚያድስ ድንቅ ክስተት ነው። ፈጣሪ ሀገራችን ሕዝቦችን ይጠብቅልን። እመቤታችን አማላጅነት ተአምር አይለየን። እስካሁን አብራችሁን ስለሆናችሁ ከልብ አመሰግናለሁ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ይሁኑ። በሌላ ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን።
ደህና ሁኑልኝ። ያም ሚዲያን ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስክንገናኝ ደህና ሁኑ። ባይ ባይ። ያም ሚዲያን ሰብስክራይብ ያድርጉ። ያም ሚዲያን ሰብስክራይብ ያድርጉ። በጠባቡ ደረት ባጭሩ ቁመት ተወስኗየን ባንቺ ሰውነት ተወስኗየን ባንቺ ሰውነት በአምሳለበቱን አስለማስለኪ አሁን ወዴት አለ የነፍሴ ተዋጊ ጠላቴ ሆይ ሰማኛለኝ ድል አድራጊ እንደ ማምቻ ፀሐይ ቀረ ወደ ኋላ አማላጄ ስትቆም የነፍሴ ከለላ አማላጄ ስትቆም የነፍሴ ከለላ